ተመልካቾቻችን አሁን ደግሞ ከእናንተ የመጡ አስተያየቶችን መልሰን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ፋይዛ ከአድዋ ሰላም አለይኩም ሚስኩስናዎች ረመዳን ሙባረክ ፕሮግራማችሁ በጣም ደስ ይላል፣ ታምራላችሁ፣ ማሻአላህ ብያለሁ፣ ቀጥሉበት፣ በዱዓ አትርሱን ብለናለች። ከአድዋ ባለፈው ሳምንት ፕሮግራማችን የተላለፈው የአድዋ ቀን ላይ ነበር። የባለፈው ሳምንት አድዋ ነበር። የአድዋ ቀን ነበር። አድዋ ደግሞ ሙስሊሞችም በጣም የተሳተፉበት ጦልሃ ጃዕፈርም ዋናው ያለ ሙስሊሞች አድዋ ድል አይከጀልም ነበር ማለት ይቻላል። ግን ሙስሊሞች ምንም እንዳልሰሩ ታሪክ ላይ ሲወሳውን የሚወሳበት ሁኔታ አለ። ይሄ ዲን አልኢስላም ትክክለኛ ለመሆኑ ራሱ ማሳያ ነው። ምክንያቱም ሐቅ የሆኑ ነገራቶችን ለመደበቅ ይሞከራል። ብዙ ጊዜ የፈለገ ሐቅ ቢደበቅ ቢጨቆን ምን ቢል ይፋ መውጣቱ አይቀርም። ይሄ ሙስሊሞች በታሪክ ላይ ምንም ነገር እንደሌላቸው ሐታ እንዲያውም አላህ ሳይለው ቀረ እንጂ ሙስሊሞች ምንን አበርክተዋል ተብሎ የሚባለውን ብዙ ነገራቶችን ነው እንጠቅሳለን ብለን ነበረ። ግን ይሄንን ነገር ይነግሩናል ይጠቅሱልናል ብለን ያሰብናቸው ኡስታዝ ለደውራ ወደ ሌላ ቦታ ሄደው ኮርስ ለመስጠት ማለት ነው። በዛ የተነሳ አልተሳካም እንጂ ብዙ ነገራቶችን ሙስሊሞች ናቸው የጀመሩት። እጅግ በጣም ብዙ ነገር ሐታ ሙዱንን ምንድነው ፕላን የመሬት ፕላን የጀመሩት ሙስሊሞች ናቸው። ካልኩሌትን ብናይ ሌላም እጅግ በጣም ብዙ ነገራቶችን ከሙስሊሞች የመጣ ሆኖ ሳለ ሐታ ወደ ሀገራችን ደግሞ አድዋን ሼህ ጦልሃ ጃዕፈር ሌላዎችም ያደረጉትን ነገር ስናይ ከዛ በኋላ ግን የነሱ ስም የለም። ሱብሃንአላህ። ሙስሊሞች የነበራቸው አስተዋጽኦ በጣም ትልቅ ነበር። ኡስታዝ ሀይዳር እንዳሉት እኔም ከትልቅ ሰው የሰማሁት ነው። አድዋ የሚባለው ቅጽበት ወይም ድል አይከሰትም ነበረ ሙስሊሞቹ ባይሳተፉ ኖሮ። ጣሊያኖቹ ራሱ የገለጹበት አገላለጽ አለ በመጽሐፎቻቸው ላይ። ኢንሻአላህ ወደፊት ሰፋ ባለ ፕሮግራም ኢንሻአላህ እንሰራለን። ከአድዋ ስለተባለ ወደዛ ገባ። መርሐባ። እንግዲህ ፋይዛንም እናመሰግናለን። አሰላሙ አለይኩም ሚስኩስናዎች እንዴት ናችሁ? በጣም ትለያላችሁ፣ እወዳችኋለሁ፣ አላህ ይጨምርላችሁ። ለፍልስጤም እህትና ወንድሞቻችን በዚህ ረመዳን ያሲን እንዲቀራላቸው ሁሉም የበኩሉን አስተዋጽኦ እንዲያበረክት አስታውሱልኝ። አላህ ይጠብቃችሁ። የነቢዩን አለይሂ ሰላቱ ወሰላም መንገድ ከዳር እስከ ዳር የምታስፋፉ ያደርጋችሁ ብሎናል። ማንነቱን አልገለጸም። እንግዲህ ኢንሻአላህ በዱዓ ካሚን ብለናል። ዛሬ ረመዳን ላይ ዶክተር ሼክ ፈትሒና ሌላ ማንደግዳ ጨምረት ትልቅ ለጋዛዎች የዱዓና የኢፍጣር ፕሮግራም አዘጋጅተን ነበረ። በዚህ ዓመት ኢንሻአላህ ተዓላ ድል የሚመስል ነገር ላይ ናቸው፣ ወይም ደግሞ ነፃነት የሚመስል ነገር ናቸው። ነገር ግን አይደለም፣ ትክክለኛው ነፃነት አይደለም። ኢንሻአላህ እስከዛው ድረስ እኛም እንቀጥልበታለን። ኢንሻአላህ እኛም ተነጋግረን ጋዛ ለፍልስጤሞች የዱዓ ፕሮግራም ኢንሻአላህ ለማዘጋጀት እንሞክራለን። ለጋዛ ብቻ ሳይሆን አሁን ለሀገራችን ያስፈልጋል። እንግዲህ የተለያየ መስጊዶች ላይ እየተከሰተ ያለውን እያየን እየሰማን ያለ ነውና ፈአላሁ ሱብሓነሁ ወተዓላ ተብሪድ እንዲያደርገው ለዚህም 40 ያሲን ያስፈልጋል፣ ዱዓ ያስፈልጋል ኢንሻአላህ። መርሐባ። ሌላው አስተያየታችን ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሚስኮች እንደ ስማችሁ ሚስክ ናችሁ፣ አላህ ይጠብቃችሁ። ከዛ ደግሞ ምን ይላል? ሙሽሮችንም ባረከላሁ ለኩም ወባረከ አለይኩም ወጀማዐ በይነኩማ ፊል ኸይር ይላል። ያማረ የሰመረ ያድርግላችሁ። ኡስታዙና ሀይደር እንዴት ናችሁልኝ? ዱዓ አድርጉልኝ፣ እኔም ማግባት እፈልጋለሁ ይላል። አላህ እንዲያገራልኝ ዱዓ አድርጉልኝ ይላል ኢንሻአላህ። ሌላው ደግሞ ራህማ ኢድሪስ አሰላሙ አለይኩም ረመዳን ከሪም። የዛሬው ይለያል አለች። ሁለት ደስታ አብስራችሁናል። ሱብሃንአላህ አልሐምዱሊላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ምንኛ ማማር ነው፣ ምንኛ መታደል። ሁለቱን አንድ አድርጎ ላጣመረ ጌታ አላህ ሷሊህ አድርጎ ሷሊህ ልጆችን ይስጣችሁ፣ በዱንያም በአኺራም አይለያችሁ ትለናለች ራህማ ኢድሪስ ማለት ነው። ዱዓ አድርጉልኝ ብለው ላሉትም አላሁ ሱብሓነሁ ወተዓላ ሐጃቸውን አላህ ያውጣላቸው። ካሰቡት በላይ የሚደርሱ አላህ ያደርጋቸው። እንደዛው ወንድም ይሁን ሴትም እንግዲህ አላገባንም ብለዋል አለስ
አላሁ ስብሓነሁ ወተዓላ ሷሊሕ ሰዒድ የሆነውን ሴት ከሆነች፣ ወንድ ከሆነ ደግሞ ሷሊሓ ሰዒዳ የሆነችውን አላህ ይወፍቃቸው። የሚመኙትን ሳይሆን የሚበጃቸውን የሚጠቅማቸውን አላህ ይስጣቸው ኢንሻአላህ። ናም እዚህ እኔም ዩቲዩብ ላይ እያየሁ ነበር አንዳንድ ኮሜንቶች ያ ሰላም ምን ብዙ ጊዜ ተደጋግሞ ማለት ነው። ያ ሰላም ተጋቡልን። ሰሚራና ኡስታዝ ሙስጠፋ ኡስታዝ ሀይደር ትክክል ናቸው። ለመስማት ጓጉቼ ነበር። ወላሂ ደስ ብሎኛል። ኮሜንቴን ካነበባችሁ ለኔም ዱዓ አድርጉልኝ። እኔ እንኳን ባላለኝ ለባል አይደለም ማለት ነው ዱዓዋ ትዳራችንን እንዲያምርልን ነው ዱዓ የምታደርጉልን። በተረፈ እወዳችኋለሁ። አላህ ይጠብቃችሁ። እንግዲህ አላሁ ስብሓነሁ ወተዓላ ትዳራችሁ ያማረ የሰመረ እስከ ጀነት የሚቀጥል አላህ ያደርገው። በመካከላቸው የሚገባውን አይነናሱንም አፈናሱንም አላህ ይጠብቅላቸው። ትዳር ከመስመር ወይም ደግሞ እንዲሰምር ከሚያደርጉ ነገራት መካከል መመካከር ያስፈልጋቸዋል በመካከላቸው። ሁለተኛ ቃላት መምረጥ ይሄ ትልቅ ነገር ነው፣ እጅግ በጣም ትልቅ። ለምሳሌ አንዳንዴ ሙምኪን አጋጥሟችሁ ሊሆንም ይችላል። ምን አይነት ነገር አለ? ለምሳሌ ባሏ መጥቶ ወደ ቤት ሲገባ ለምሳሌ መብራት መጣ እንዴ ብሎ ሲጠይቃት እያየሁ አይደለም እንደዚህ አይነት መልስ ትዳሬ ይፍረስ ነው። አይ አልመጣም ተመልሶ አልመጣም ወይም ደግሞ የሆነ እከሌ መጥቶ ነበር እንዴ ቢመጣ አታየውም ነበር። እንደዚህ አይነት መልሶች ከባድ ናቸው። በፊት ድሮ ላይ ይባላል 3 ህልም ፈቺዎች ነበሩ። አሁን ግን ህልም የሚያየውን በዝቷል፣ የሚፈታውን በዝቷል። ህልምን መፍታት ከባድ ነው። ዝም ብሎ መፍታት ሐራም ላይ ራሱ የሚጥልበት ሁኔታ አለ እና 3 ሰዎች ናቸው። የሆነ ንጉስ የሆነ ህልም አይቶ አሉ። ከዛ በኋላ ህልም የሚፈቱትን እነ ኢብኑ ሲና በነበሩበት ሰዓት ነው እና 3 ናቸው። አንደኛው ተጠራና ፍታ ተብሎ ሲባል ምን ተባለ? ቤተሰቦች እንዳለ ያልቁብሃል አለው። ፍቺው የታባህልና አሰረው። ሁለተኛው አንጥቶ ሲጠይቅ የታባህ ብሎ አሰረው። እንደዚሁ ፈሰረለት። ሶስተኛው ኢብኑ ሲሪን ናቸው። ተጠሩ። ሲጠሩ ኢብኑ ሲሪን ተብሎ የሚባሉት እንግዲህ ትልቅ ህልም በመፍታት ላይ የሚታወቁ ናቸው። ሲያዩት ንጉስ ነው ይሄንን ህልም ያየው። እንደዚህ አይነት ነገር ደግሞ ለንጉስ ከተባለ መጨረሻው ምንድነው የሚለውን አስተዋሉ። ይሄንን የፈታው ሰው አለ ከዚህ ፊት አሉ። አዎ። ታዲያ መጨረሻቸው የት ሆነ? እስር ቤት አሉና እንግዲያውስ ቃላት መምረጥ አለብኛል አሰቡና ምናሉ። እንኳን ደስ ያለህ አሉት። እንኳን ደስ ያለህ ብለው በደስታ በሰሉት። ምንድነው ብለው ሲሉ ከቤተሰብህ ረጅም ዕድሜ የምትኖረው አንተ ነህ አሉት። ቀየሩት። ከቤተሰብህ ረጅም ዕድሜ የምትኖረው አንተ ነህና እንኳን ደስ ያለህ አሉት። በዚህ ሰዓት ተደስቶ በሉ እንግዲህ ወርቅ ስጧቸው አሉ። ሀዲያ ማለት ነው። የወርቅ ሳንቲም ነው። የወርቅ ሳንቲም ስጧቸው ብለው ተጀብተው የተመለሱበት ሁኔታ አለ። ስለዚህ ይሄ ቃላት መምረጥ ከባድ ነው። በጣም ወሳኝነት አለው። ሁለተኛ የቤትና አይብ እዛው ቤት ውስጥ እኔ ወዳጅ መስዬ እኮ መጥቼ በተለይ ሴቶች ስለኛ አይብ አወጣጥቼ ከዛ በኋላ ስላንቺ ደግሞ ወስጄ ውጭ ላይ ላውጣው እችላለሁና እንደዚህ አይነት ነገራቶችን ኢንሻአላህ ከጠበቅን ያማረ የሰመረ ኑሮ እንኖራለን። አህለን ምርጦቻችን እንኳን ደህና መጣችሁ። የኛ እንቁዎች ስወዳችሁ በጉጉት ነው የምንጠብቃችሁ። ሌላም ብዙ ኮሜንቶች አሉ። አላህ ለሰጣችሁን አስተያየትና ደስ የሚሉ የመልካም ምኞት ሁሉ እጅግ በጣም አድርገን እናመሰግናለን። አሁንም ቢሆን አስተያየታችሁን በ0901780101 ላይ ታደርሱን ትችላላችሁ። ረመዳን ነው። ረመዳን እንዴት እየሄደ ነው? እየፈጠነ ነው። በጣም እየፈጠነ ነው። በጣም ከሚባለው በላይ እየፈጠነ ያለው ረመዳንን ልንጠቀምበት ይገባል። ቅድም ኡስታዛቱም እንዳነሳችሁት በተለያዩ መስጂዶች ላይ የተለያዩ አይነት ችግሮች እየተከሰቱ ነው በዚህ ጊዜ የሚገኙት ማለት ነው።
እና ከነዛ ከሚከሰቱ ችግሮች መካከል አንደኛው እንግዲህ በአራት ተራዊህ አለ። ተራዊህ በጣም የሚጠበቅ የረመዳን ክስተት ነው። በየ4 ረካዓው የሚባሉ ዚክሮችና ዱዓዎች አሉ እና በእርግጥ ዶክተርም በጠይቁ ፕሮግራም ላይ በቂ የሚባል መልስ ሰጠውበታል። የኛ ነብይ አለይሂ ሰላቱ ወሰላም በረመዳን እንድናበዛቸው ከጠየቁን ነገራቶች መካከል አንደኛው ጀነትን መጠየቅ፣ ከጀሃነም መጠበቅ፣ እንዲሁም ደግሞ አላህ ኃጢአታችንን እንዲመረን፣ እንዲሁም ደግሞ ተህሊል ማብዛት ላኢላሃ ኢለላህ ሙሐመዱ ረሱሉላህ ይህንን ማብዛት ነው እና በየ4 ረካዓው ይህ ነገር በየመስጂዱ ከድሮ ጀምሮ ዑለማዎቻችን ያስጀመሩት ነገር ነው። አሁንም ቢሆን በበዲና በአንዋር በአማራ ሁኔታ ቀጥሏል። ገርጂ መስጂድ፣ ኑር መስጂድ፣ ኢብኑ አባስ መስጂድ በጣም ትላልቅ መስጂዶች ላይ ይሄ ነገር አሁንም እንደቀጠለ ነው። አንዳንድ መስጂዶች ላይ ግን ያው ይሄ ችግር እየተከሰተ ነው ያለው እና ይሄ ነገር መልካም ነገር ስለሆነ ያኒ በግለሰብ ደረጃ ሲባል ዶክተር እንዳሉት በግለሰብ ደረጃ ሲባል ኸይር የሚሆንበት አጅር የሚያስገኝ ሆኖ በጀማዓ ሲባል እንዴት ነው የተሻለ ሊሆን ይችላል እንጂ አጅሩ ሊቀንስ ወይም ሐራም የሚያስብለው ደረጃ ላይ አይደርስም። እንደተከታተልን ነው አንዳንድ መሻይኾች ሲናገሩ እንደሰማ ነው ተራዊህ የተባለበት ምክንያት ራሱ በአህሉል መካ በድሮ ጊዜ የመካ ሰዎች እንግዲህ ተራዊህ በሚሰግዱበት ጊዜ 4 ረካዓ ሶላት ረካዓ 4 ረካዓ ተራዊህ ይሰግዱና የጦፉ ካዕባ ላይ ሄደው ጧፍ ያደርጋሉ። አሁንም 4 ረካዓ ይሰግዳሉ ሄደው ጧፍ ያደርጋሉ። እኛ አሁን ዚክር በዚክር አደረግነው ምክንያቱም ካዕባ የለማ እኛ ጋር አይደል መካ ነው ካዕባ እዛው መዲና ላይም ግን እንደዚሁ ነበር የሚያደርጉት ዚክሮች ነበር ዚክሮች ነበሩና ምንም ሸር ነገር የለው። በጧፍ ፋንታ የተደረገው ምንድነው ዚክር ነው የተደረገው፣ መልካም ነገር ነው የተደረገውና ሰውም ደግሞ እያረፈ ሞራል እየተሰማው ሶላዋት እየተባለ ዚክር እየተባለ አላህ ሆይ ከጀሃነም ጠብቀን፣ አላህ ሆይ ከጀሃነም ጠብቀን። ሰው እንዴት ይጠላል? አላህ ሆይ ጀነትን ስጠን፣ ለሁላችንም ጀነትን ስጠን። ሰው እንዴት ይጠላል? በጀማዓ ማድረጉ ኢማሙ ሆኖ ሁሉም አንድ ላይ መጠየቁ በጣም ምርጥ ነገር ነው እንጂ ምንም አይነት ሸርም የለውም። ሰው በግልጽ አምሮ በንጹህ አምሮ ቢያስበው ይሄ ነው የሚሆነው። እኛ እንደዛ እንደሆነ ካለ እሺ የድሮቹ እንዴት አደረጉ አይደል? ኡስታዝ የድሮቹ እኮ ተራዊህ ያደረጉበት እረፍት እያደረጉ ማለት እኮ ነው። እረፍት እያደረጉ ነው እና ይሄንን በመልካም ሁኔታ ተረድተን በሰከነ አእምሮ ተረድተነው ኢንሻአላህ ተዓላ ደስ የሚል የረመዳን ምሽትን እንድናሳልፍ በዚህ አጋጣሚ ለመጥቀስ እፈልጋለሁ። ኡስታዝ እንዲያውም ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እስኪ በመስጂዳችሁ ላይ እየተከሰተ ያለው ይህንን አውራዱን ወይም ዚክሩን ብትልኩልን ወይስ ይችላል ቪዲዮ ቢሆን አሪፍ ነው። በቪዲዮ ተደርጎ ይሄ ከእንደዚህ ሀገር እንደዚህ መስጊድ የሚደረግ የሆነ ዚክር ነው ተብሎ እንደዛ ቢለቀቅ ኢንሻአላህ እኛም ከእናንተ ወደ እናንተ መልሰን የምናቀርብላችሁ ነው የሚሆነው። ሌላውም መስጂዶች እንዲነሳሳ ማለት ነው። በጣም ደስ የሚል ነው። ሱብሃንአላህ እንደዚህ አስተያየት በሚሰጡበት ቁጥር ላይ ይልኩልናል ማለት ነው። ተመልካቾቻችን መርሐባ ተመልካቾቻችን፣ እንግዲህ ረመዳን ላይ ነው የምንገኘው። ሁላችሁም እያሸቃችሁ እንደሆነ እርግጠኞች ነን። ያው እንደተባለውም በየመስጂዶቻችሁ በሀገራችሁ ባለው መስጂድ የሚደረጉ ዚክሮችን በስልክ ቁጥራችን ማለት ነው እንድትልኩልን ቪዲዮ ወይ ደግሞ ኦዲዮ፣ የተሻለው ቪዲዮ ብትልኩልን ደስ ይለናል። ቪዲዮ አድርጋችሁ ዚክሮችን መሀል ላይ ከተራዊ መሀል የሚባሉ ዚክሮችን ብትልኩልን ደስ ይለናል። እኛም ወደ እናንተ የምናቀርበው ይሆናል ማለት ነው። ወደ ቀልባችን ረጠብ ወደሚያደርገው ወደ አስማኡላህ አልሑስና ከመሄዳችን በፊት ቡናውም ደርሷል። አንዴና እሱን እናሽትና ወደ አስማኡላህ አልሑስና ከመሄዳችን በፊት አንድ ነገር ለመጥቀስ ፈለግኩኝ። ያው ከረመዳን ጋር የሚያገናኘው ነገር የለም፣ ከሰው ልጅ ባህሪ ጋር የሚያገናኝ ነገር ነው። ነገር ግን ባህሪያችንን ካወቅነው ይህን ባህሪ ካወቅነው ለረመዳኑም ይጠቅመናል። አስማኡላህ አልሑስናንም በደንብ እንድናዳምጥና የሚባሉትን እንድንተገብር ያደርገናል በሚል እቺን ነገር አዘጋጅቻታለሁ። ምንድነው? ዶፓሚን የሚባል ነገር አለ በሰው ልጅ ውስጥ ላይ ዶፓሚን የሚባል ሆርሞን አለ እና እሱ ሆርሞን ብዙ ሰዎች የሚረዱት ምንድነው? ደስታ ነገር ሲሰማን ወይ ደግሞ ደስ የሚልን ነገር ስናደርግ
የሚመነጭ በደንብ እንድንደሰት የሚያደርግ የሆነ ነገር ስናይ ደስ እንዲለን የሚመነጭ ሆርሞን ነው ብለው ነው የሚረዱት ብዙ ሰዎች። ልክ ነው ይሄ ነገር እንደዚህ መሆኑ ልክ ነው፣ ደስ ሲለን የሚመነጭ ነገር ነው። ነገር ግን ሳይንስ ምን ይላል? ደስ ሲለን የሚመነጭ ነገር ሆኖም እንዲሁም ደግሞ በጣም የሚጠቅመው ለመነቃቃት ነው ይላል። ይሄ ሞቲቬሽን የምንለው ነገር ማለት ነው። ራሳችንን ለማነቃቃት የሆነን ስራ ለመስራት ውሃ መጠጣት ፈልጌ ከዛ ብርጭቆውን ለማንሳት አንዳንዴ ይሳነፋለሁ አይደለ? ይሄንን ለማንሳት የሚጠቅመኝ ይሄም ለዚህም ዶፓሚን ይጠቅማል ብለው ያስቀምጣሉና አንድ መጽሐፍ አለ ዶፓሚን ኔሽን የተባለ በጣም የታወቀ መጽሐፍ ነው። እሱ ላይ ምን ይላሉ? ይሄ ዶፓሚን የሚባለው ነገር በደንብ የሚጠቅመው ለሞቲቬሽን ወይም ደግሞ ራሳችንን ለማነቃቃት ስራዎችን ለመስራት ለመነቃቃት እና እንዲሁም ደግሞ ደስተኛ ለመሆን የሚጠቅመን ነገር ነው ብለው ያስቀምጡታል ማለት ነው። ይህንንም ነገር ሲያስቀምጡ ምን አድርገው ነው? ጥናት አደረጉና ሙከራ አደረጉ። ያው ብዙ ጊዜ ሙከራ ሲደረግ መድኃኒቶችም ምንም ሙከራ ሲደረግ በአይጥ ነው ሙከራ የሚደረገው እና ምን አደረጉ እነሱ ላቦራቶሪ ውስጥ ከአይጧ ውስጥ ይሄ ዶፓሚን የሚባለውን ወይም ሆርሞኗን ማለት ነው አወጡት ሙሉ ለሙሉ። ከዛ ምንድነው ያደረጉት? አስቀምጠዋትና ምግብ ሰጧት ወይም በእጃቸው አቀረቡላት ምግቡን በላች። አይጧ ምግቡን በላች፣ አጣጣመችው። ከዛ ግን ምግቡን ትንሽ የራቅ አድርገው ከፊት ለፊቷ ማለት ነው ራቅ አድርገው ቁጭ ሲያደርጉት መብላት ትፈልጋለች። ነገር ግን ሄዶ የመብላቱ ሞራል የላትም። እርቧታል፣ መብላት ትፈልጋለች። ሄዶ የመብላት ግን ሞራል የላትም። እንደዛው እያለች ሰዓታት ተቆጠሩ። እንደዛው እያለች እየራባት በረሃብ ሞተች። ያው ሙከራ ስለሆነ እና በቃ ይህን ያህል ተጽዕኖ አለው ነው። ዶፓሚን ውስጣችን ላይ መጉደል የለበትም ወይም ማለቅ የለበትም ነው። ሁላችንም ላይ አለ። የሚያልቅና የሚተካ ነገር ነው። አልቆ ብቻ የሚተው ወይም ደግሞ በስቶ ብቻ የሚቀር ነገር አይደለም። እና በዚህ ምክንያት ስለሌላት ብቻ ሞራል እዛች ድረስ ትንሽ ራመድ ብላ ወይ አፏን ሰደድ አድርጋ መብላቱ አቅም አንሷት የማላመጡ የዛ ድረስ የመድረሱ አቅም አንሷት በረሃብ ምክንያት ብቻ ሞተች ማለት ነው። ሱብሃንአላህ። እና ይህን በሰውኛ ሲገለብጡት ምን አሉት? የደስታ ምንጭ ብቻ አይደለም፣ የመነቃቃትም ስራ ለመስራትም ቢሆን የመነቃቃት ሁኔታንም ይፈጥራል ይሄ ሆርሞን ብለው አሰቡና ብለው ተናገሩ። እንዲሁም ዶፓሚን የተሰኘውን ነገር ከአይጧ እንዳወጡትላ ከኛም ላይ ደግሞ ይወጣል ወይም ደግሞ ያልቃል። የሚያልቅ ነገር ነው። የሚያልቅና የሚተካ ነገር ነው። በምን ያልቃል ሲሉ ምን አሉ? ጊዜያዊ ደስታ የሚሰጡ ነገራቶች አሁን መጥቷል። ጊዜያዊ ደስታ ወይም ደግሞ ቀለል ባለ መልኩ ምንም ሳንለፋ የምናገኘው ነገር። ምሳሌ ቤት ውስጥ ብዙ ሰራተኛ አለ እንበልና ውሃ የሚያቀርብለት ለብቻ አለ፣ ምግብ የሚያቀርብለት ለብቻ አለ፣ እንትን ጫማ የብቻ እጅ የሚያስታጥበው ለብቻ አለ። እሱ ምን ያደርግም? አይለፋም አይደል? እጅ መታጠብ ከፈለገ እንደዚህ ብቻ መስደድ ነው፣ በቃ ይታጠባል፣ ውሃ ይፈሳል። መብላት ከፈለገ እዛው ነው የሚቀርበው፣ አይነሳም። ቲቪ ማየት ከፈለገ እዛው ቁጭ ብሎ ነው። ምንም ነገር ማየት ከፈለገ የፈለገውን ነገር ቁጭ ብሎ ምንም ሳይደክም ያደርጋል። ይሄ ነገር ለሰው ልጅ ደስታ ነው። መልፋት አይፈልግም የሰው ልጅ አይደለ? ደካማ ነን እኛ፣ መልፋት አንፈልግም። በትንሽ ነገር ደስታ ማግኘት ይፈልጋል። ለዚሁም ነው ብዙ ጊዜ ቁጭ ብለን ቲክቶክ ወይ ዩቲዩብ ከፍተን ከ1-2 ሰዓት በኋላ የምንነሳው፣ ወይ ባትሪ ሲዘጋ ወይ ካርድ ሲዘጋ ወይ ዋይፋይ ሲዘጋ ብቻ የምንነሳው። እና እነዚህ ነገራቶች ይህንን ነገር ይቀንሱታል በጣም አሉ። ይሄ ዶፓሚኑን ሆርሞናችን ማለት ነው ይገሉታል አሉ። በቃ ይጨርሱታል። 2 አይነት ዶፓሚኖች አሉ በውስጣችን ላይ። አንደኛው ስቶርድ የተደረገ የተቀመጠ፣ ሁለተኛው ደግሞ የሚተካ እዛው ላይ ስራዎችን ስንሰራ እናመነጨዋለን፣ ከዛ ያልቃል፣ እንጠቀመዋለን፣ አሁንም እናመነጨዋለን፣ ከዛ ያልቃል። ግን ምናመነጨው ሳይኖር ምንጠቀመው ብቻ ካለ እያለቀ ሄድና ከዛ አልፎ ከተቀመጠው ላይ ይጠቀማል። የተቀመጠውን ደግሞ ተጠቅሞ ሲያልቅ ምን እንሆናለን ማለት ነው? ምንም ሰውነታችን እንኳን ቢንቀሳቀስ ፓራላይዝ ባንሆን እንኳን የመነሳት ሞራል አይኖረንም። ከአልጋ ላይም ቢሆን ከምንም ላይ ከእንቅልፋችን ላይ የመነሳት ሞራል፣ ከተቀመጥንበት ቦታ ላይ የመነሳት ሞራል አይኖረንም። እና ይህንን ነገር መልሶ ለማምጣት ጊዜ ይፈጃላሉ። ይህን ሆርሞናችን ለማደስ ማለት ነው ጊዜ ይፈጃላሉ። ምን ማድረግ አለብን? እሱን ለማደስ ደስ የሚለን ቦታ ላይ ወይም ደግሞ ሪፍሬሽ የምንሆንበት ቦታ ላይ መሄድ አለብን።
ወይ በዱንያ ላይ በዲን ላይ ከወሰድነው ዒልም መውሰድ፣ ዚክሮችን ማብዛት እነዚህ ነገራቶች ይካተታሉ። በዱንያ ላይ አሁን የዚህን ጉዳይ እያወራን ስለሆነ መሽጉል ከሚያደርጉን ወይም ትንሽ ደስታ ከሚሰጡን ነገር በትንሽዬ ምክንያት ደስታን ከሚሰጡን ነገራቶች ራሳችንን በጣም ማግለል አለብን አሉ። በተለይ ብዙ ወጣቶች የተበላሹበት አለ። በተለይ ቤት ውስጥ የሚቀመጡ የቤት ልጅ የሚባሉ ሰዎች ቤታቸው ላይ ዋይፋይ እና ስልክ ምን ካላቸው በጣም የሚበላሹበት ይሄ መጥፎ ነገር የሚያዩበትላቸውና እሱም ይሄን ምንድነው ዶፓሚኑ በጣም ከሚቀንሱ ነገራቶች መካከል አንዱ እሱ ነው አሉ። እነዚህን ሁሉ ለመቀነስ መልሶ ጀነሬት እንዲያደርግ ያደርግልናል። ነገር ግን ጊዜያቶች ይፈልጋል፣ የተወሰነ ጊዜ ይፈልጋል መልሶ ይሄን ነገር ለማስተካከል ማለት ነው። እና ከነዚህ ነገራቶች ልንቆጠብ ይገባል። ራሳችንን ሞቲቬት እያደረግን ሁሌም ቢሆን በዱንያ በስራችን ላይ ቢሆን ትንሽ የደስታን እየሰጠ ከሚያዳክመን ከሚያጋፍለን ነገር ራሳችንን መጠበቅ ይኖርብናል ማለት ነው። እንዲሁም ደግሞ በዱንያው ስንወስደው በዲኑ ላይ ስናመጣው ደግሞ አለ አይደለ፣ አንድ ሰው ሐራምን ነገር መስራት ከጀመረ ልቡ ላይ አንድ ጠብታ ጥቁር ነጥብ ታርፋለች። እየደጋገመ በመጣ ቁጥር ወይም ሌላ ሐራሞችን ደጋግሞ በሰራ ቁጥር ነጥቦቹ እየበዙ ይሄዳሉ ልቡ ላይና ቀልቡ ላይና ከዛ የሆነ ሰዓት ላይ ይለምደዋል፣ ቀልቡ ደረቅ ይሆናል የሚባል ነገር አለ። ዲኑ ላይ ያለውን ነገር ወይም ሶላቱን ሊሆን ይችላል፣ ጾሙን፣ ዚክሩን አይልም፣ እየተዳከመ ይመጣል። ይሄም ከዚህ ጋር የሚያያዝ ነገር ነው። ይሄኛው በሆርሞን ሆነ እንጂ ይሄኛውም በዲናችን ላይ ሐራም ነገር ባበዛን ቁጥር ኃጢያቶችን ባበዛን ቁጥር ወደ ኃጢያቶች በተራመድን ቁጥር እኛም ከኸይር ነገራቶች እንገፈላለንና ሁላችንም ይህን ነገር ልንቆጠብበት ይገባል እላለሁኝ። በዚሁም አያይዘን ደግሞ እንግዲህ ቀልባችንን ለማርጠብ ይሄ ነገር የተከሰተበት ካለ አለብኝ የሚል ካለ ሁሉም ላይ አለ ይባላል። ይሄ ነገር በትንሹም በትልቁም አለ ይባላል። ያንዳንዱ ከፍ ይላል እንጂ። ስለዚህ ይህን ነገር ለመቀነስ የሚያስፈልጉን ነገራቶች እንግዲህ ኡስታዝ ሀይደር ሁሌም እየጠቀሱልን ይገኛሉ። አስማኡላሂል ሑስና ላይ እየጠቀሱልን ይገኛሉ ማለት ነው። አሁንም የሚጠቅሱልን አለ። ሁላችንም ይህን ነገር እየደጋገምን የተባልነውን ነገር እያልን ቀልባችንን እናርጥብ እላለሁ። ረመዳናችሁ ፏ ያለ ረመዳን እንዲሆንላችሁ እንመኛለን። አብራችሁን ቆዩ።